ሰላም ጤና ይስጥልን ውድና ኩራት ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ኦርቶዶክሳዊ መረጃዎቻችን ጀምረዋል በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው እጅግ አሳዛኝ መረጃዎችን እየሰማን እንገኛለን ተስፋ ቁረጡ ኦርቶዶክሳውያን አባቶች ስለ ነፍሳቱ መጨነቅ አቁመዋል ይሄ መረጃ እንግዲህ እየወጣ ይገኛል ከሰሞኑ በጣም የሚያም አንድ መረጃ ነው ወደ እናንተ ለማቅረብ የተገደድኩት ያማል መች እንደሚያቆም አናውቅም መች ልባት እንደሚሰጠው መች ጥያቄያችን እንደሚመለስ መች ከማንባት እንደምናቆም አናውቅም አሁንስ ተስፋ ቁረጡ በቃ እግዚአብሔር ነበር ተስፋችን አሁንም ወደፊትም እግዚአብሔር ነው ነገር ግን በአባቶቻችን ላይ ያለ ተስፋ የተማጠጠ ነው የቅዱስ ሲኖዶስ ሪፖርት ቀርቦ ነበር አርሲ ላይ ምስራቅ አርሲ ላይ ሁለት ሰው ብቻ እንደሞት አድርገው ሪፖርት ሲቀርብ ሰምተናል ሁለት ሰው ነገር ግን የቅዱስ ሲኖዶስ ስብሰባ ተጠናቆ በጣም በጥቂት ቀን ይለያውም 2-3 ቀናት ተቆጥረው ያለ በኦርቶዶክሳውያን ላይ ዛሬም አርሲ በደም ጨቂታለች በአባቶችና በመንግስት የተረሳ ያለው ኦርቶዶክሳዊነትን ምስራቅ አርሲ ላይ እንፈልጋለን ምን እንደምንል አናውቅም ማለት ያማል እኔ ከዚህ ቦታ ይሄን ያልሰው ከዚህ ቦታ ይሄን ያልሰው ብሎ መንገር እንኳን ነው የከበደን ምክንያቱም ቤተክርስቲያን ብዙ ነፍሳትን ያጣች ባለችበት ሰዓት ሲኖዶሱ ያስጨነቀ የሚገኘው ካናዳ ሀገረ ስብከት ይሄኛው አባት ይመደብ እዚህኛው ሀገረ ስብከት ላይ የኛው ጳጳስ ይመደብ የኛው ጳጳስ ደረቦ ይምራ ይሄን ያህል በጀት እንዲ ብለናል ይሄን ያህል ፐርሰንት አስገብተናል ሚል ነው ሪፖርቱን ከሰማችሁ ገርለ ዮሐንስ መጥምቅ ትልቅ አጀንዳ ሆኖ ሲኖዶስ ተወያይቶበታል የአባቶች ጳጳሳት ሽግሽግ ተነጋግረውበታል መንፈሳዊ ባላት አከባበር በጀት ፐርሰንት ገለመሌ ምናምን ይባል ተነጋግረውበታል ይሄን ያህል ሰው ሞቷል ይሄን ያህል ቤተክርስቲያን አተናል ይሄን ያህል ቤተክርስቲያን ያጣን ነው ይሄን ያህል ምእመን እየከዳ ነው የሚለውን ግን አያዩትም አይፈልጉትም ጳጳሳቱ አይፈልጉትም አሁን ራሳችንን እስክንጠይቅ አባቶች ነው የመሩን ወይስ አይደለም እስክንል እየደረሰን ነው አቡነ ያሬድን እስተዋቸው እኔ ለምን ጳጳስ እንደሆነም አይገባኝም ምስራቅ አርሲ ተደጋጋሚ ጊዜ ይሄው አሁንም በቃ ኦርቶዶክሳውያን ተገደሉ እና ለዛ ተስፋ ቁረጡ እርማችሁን አውጡ ጳጳሳቱ እኛን አይጠብቁንም እንድንል ያደረገን ይሄ ነው እንደዚህ ተናገረ አሞኝም አቅም ማንኛውም ቪዲዮ እንመልከት እንግዲህ በምስራቅ አርሲ የደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገድለዋል። ሌሎችም ደግሞ አደጋ ደርሶባቸው ሆስፒታል ገብቷል። ትላንትና ምሽትም እንዲሁ 3 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የ30 ዓመት የ40 ዓመትና የ50 ዓመት ዕድሜ ያላቸው ናቸው። በ13 በነበረው እልቂት ደግሞ የ2 ዓመት ህፃን ልጅ ጨምሮ የ76 ዓመት አዛውንትን ታክሎበት 14 ኦርቶዶክሳውያን ሞተዋል። ትላንትና ምሽት እንዲሁም ደግሞ 3 ኦርቶዶክሳውያን ተገድለዋል። 4 ኦርቶዶክሳውያን ታፍነው ተወስደዋል። እስካሁን ድረስ የደረሱበት አይታወቅም። በሰላም ይመለሳሉ ተብሎም አይጠበቅም። ኦርቶዶክሳውያን ሆን ተብለው በአርሲ ላይ እያለቁ ይገኛሉ። 14ቱ ኦርቶዶክሳውያን በኖኖ ጃዊ ቀበሌ የሚገኙ የነበሩ ኦርቶዶክሳውያን ናቸው። ስርዓተ ቀብራቸው ትላንትና ተፈጽሞላቸዋል። ሌሎቹ ደግሞ እንግዲህ ትላንትና ምሽት በ4 ሰዓት አካባቢ ላይ ነው ግድያ የተፈጸመባቸው። በሸርካ ወረዳ በሄላ ዘንባባ አርሴማ ቤተክርስቲያን አካባቢ የሚኖሩ የነበሩ ናቸው። እንዳልኳችሁ የ30 ዓመት ማሞሽ ደረብ የተባለ 30 ዓመቱ ግዛው ከተማ የተባለ 40 ዓመቱ ትዕግስት ጅማ የተባለች ደግሞ የ50 ዓመት ሰው ነበሩ። ከዛ በተጨማሪ 4 ኦርቶዶክሳውያን እንዲሁ ታፍነው ተወስደዋል። የታፈኑት መካከል ላይ አስታጥቄ ደርቤ ከተማ ተክሉ በኃይሉ አበባውና ሲሳይ ከተማ የተባሉ
ኦርቶዶክሳውያን ናቸው። 3ቱ በዛሬው ዕለት ስርዓተ ቀብራቸው ተፈጽሞላቸዋል። 4ቱ ግን እስካሁን ድረስ መሞታቸውና መኖራቸው አልታወቀም። ሁላችንም ለአርሲ ኦርቶዶክሳውያን ሀዘናችንን ጸሎታችንን እንድናደርስላቸው ጠይቃቸዋለሁ። ለብዙዎች እንዲደርስ ይህን ቪዲዮ ሼር ማድረጋቸው አትርሱ። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ንዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተህ እርስ በርስ እጅ ለእጅ ተያይዘህ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግመዋለሁ፣ ግደሉ አይደለም አጥፎ አይደለም፣ ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። አሜሪካን ሀገር ካሊፎርኒያ ውስጥ ጳጉሜ ላይ የቅዱስ ሩፋኤል ቤተክርስቲያን ነጮቹ ጭምር ረድተውን ተቋቋመ። ልክ እዚያ የሩፋኤል ቤተክርስቲያን ተቋቁሞ ፈረንጆቹ ፖሊስን መጥተው አጅቦን ልዩ አድርገን አከበርን። እግዚአብሔር ይመስገን። በዛን ዕለት ኢትዮጵያ ውስጥ የሩፋኤል ቤተክርስቲያን ተቃጠለ። ኢትዮጵያ ይቃጠላል፣ እዛ ይቋቋማል። በገዛ ሀገሯ ላይ የተዋረደች ብትኖር ቤተክርስቲያን ነች። አቡዳቢ ውስጥ መድኃኔዓለም ቤተክርስቲያን አለ። ሻሹ ጥምጥሙ ያስከብራል እንጂ አያስመታም። ጆርዳን ውስጥ የኢትዮጵያ ቤተክርስቲያን አለች፣ ማንም አይነካትም። እስራኤል ውስጥ 87% የአይሁድ ወገኖች ናቸው። 7 ገዳሞቻችን አሉ፣ ማንም አይነካቸው። እዚህ ግን ወጣ ብትሉ ሻሽ ያስገድላል፣ ነጠላ ያስገድላል። ለምን ሆነብን? ቀዳሹ ይገደላል። በገዛ ሀገራችን ለምን ጅራት ሆንን? ለምን ጸጋ ራቅን? ከትዳር ጀምሮ እግዚአብሔር ደስ አላሰኘ ነው። የሕዝቡ ኃጢአት በዛ ይላል። ለምንድን ነው መከራ የበዛብን ብንል መልሶ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 20 ላይ የሕዝቡ ኃጢአት በዛ። የሁላችንም ኤሊ ልጆቹን ቸል ስላለ ልጆቹ ተቀሰፉ፣ እሱም ወድቆ ሞተ። እንደ ኤሊ ቸልተኛ በዛ። ከቤተ መንግሥት ውስጥ ከቤተ ክህነቱ ለሚሞተው፣ ለሚደማው፣ ለሚሰደደው እንቅልፋሞንን ጉዳያችን አይደለም። ሰው ረከሰ፣ ሞት ረከሰ። ነፍሰ ጡር ከነጽንሷ የምትገደልበት አገር ሆነ። የሚጮህላት ጠፋ፣ የሚጮህለት ጠፋ። የሕዝቡም የቤተ መቅደሱም ሰዎች ኃጢአት በዛ። የእግዚአብሔር ጸጋ ከእስራኤል ራቀ። ታቦተ ጽዮን ተማረከች። ምነው በፈረንጅ ተማረክን? ምነው ኋላ ቀር ተባልን? ምነው ድሆች ተባልን? እጃችን የምንዘረጋ ወደ እግዚአብሔር ነበር። ወደ ሰው ዘረጋንና አየነዋ የሰውን መጨረሻ። ወደ አውሮፓ ዘረጋንና አየነዋ። መልሶ ወደ እግዚአብሔር እጅ መዘርጋት ነው ከትዳር ጀምሮ ወገኖቼ። ስላንተ ቀኑን ሁሉ እንገደላለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እረኞች የካዱት በግ የአርሲ ኦርቶዶክሳውያን የግፍ ደም መፍሰስ ዛሬም ቀጥሏልኝ።
ኦርቶዶክሳውያን መግደል ኢትዮጵያ ውስጥ እንደ ተራ ነገር ይታያል። መንግስትም ቤተ ክህነቱም ረስቶታል። ከመርሳትም አልፎ የግድያቸውና የሞታቸው አብሮ ስፖንሰር ሆኗል። ይህ ልብ ይሰብራል። ስለ እነዚህ ኦርቶዶክሳውያን ምን እንደምንል አናቅም። በየቀኑ የሞት ዜና እንሰማለን። ይህ በጥበብ ወይንም ደግሞ በግልጽ ኦርቶዶክሳውያንን ከኦሮሚያ የመጥረግ አንዱና ትልቁ ምልክት ነው። ዛሬ በርካታ ጆሮ ጭው የሚያደርጉ ዜናዎችን እንሰማለን። ጆሮአችን ለምዷል መሰል ኦርቶዶክሳውያንም ወይም ደግሞ አንዳች ድንዛዜ ያደንዝዞናል መሰል ወገኖቻችን እየታረዱ በየቀኑ ሰማዕታት ናቸው እያልን ቁጭ እንላለን። ይህ ግን ከሰማዕታትነትም ያለፈ ነው። ሰው ባገዛ አገሩ በተወለደበት ባደገበት በገዛ ቀየውና በቤቱ እየታረደ ሰማዕትነት የሚባል ቀልድ የለም። ሰው ወደ አሕዛብ አገር ሂዶ ለመስበክ ከሄደና ሰብኮ ብዙዎችን አሳምኖ ወይንም ደግሞ በከሃዲያን ፊት እየተከራከረ ሲገደል እሱ ለብዙዎችን መዳን ምክንያት ስለሚሆን እውነትም ሰማዕትነት ነው። ይህ ግን በቤቱ ቁጭ ብሎ እየተገደለና አካባቢው እየጸዳ ለአክራሪ ዋሃቢ እየተስፋፋ እየመጣ ትናንትና አይተናል። ወለጋ የተጀመረው አዲስ አበባና አማራ ክልል እንደገባው ዛሬ አርሲ ላይ ያለው ኦርቶዶክሳውያን ማጽዳትም ነገ አዲስ አበባና ሌሎች ቦታዎች ላይ በጠራራ ፀሐይ ገጀራና መሳሪያ ይዘው እንደሚመጡ አትጠራጠሩ። አልመጡም እያልኩ አይደለም፣ ግን በግልጽ እንዳርሲው በየቀኑ እንታረዳለን። ነገ ወዲያ በግልጽ ዛሬ ይሄን ኦርቶዶክሳውያኑ ተነስቶ በአንድነት ማስቆም ካልቻለ ብዙ ጆሮ ጭው የሚያደርጉ ብንሰማም የተወሰኑትን ልንገራችሁ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን ሰምተናል። ማኅበረ ቅዱሳን እንዳጋራን መረጃ በአርሲ ሀገረ ስብከት ጉና ወረዳ በሚገኘው ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸው ከቦታው መረጃው ያሳያል። በደረሰው መረጃ መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 2018 ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበርም ተብሏል። የተገደሉ ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት መረጃው ያሳያል። በተጨማሪም 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አምቦሳ ከተማ ሪፈር መሄዳቸው በመረጃው ተያይዞ ተነግሯል። ከዚህ በፊት በተመሳሳይ ቦታ በቀበሌ ውስጥ የሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ከቤተሰቦቻቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውንም መረጃው ደርሶናል። ከተገደሉት ምዕመናን ውስጥም 6ቱ በገገሌ በዓለ ወልድ ቤተ ክርስቲያን፣ አንድ ደግሞ በሞየ ቅዱስ ዮሐንስ ቤተ ክርስቲያንና ቀሪ ሟቾች ባሉበት አካባቢያቸው ሥርዓተ ቀብራቸው መፈጸሙ ተገልጿል። በመረጃው እንደተመለከተው በቀበሌው ባለ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባልም ተብሏል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ በመረጃው ተጠቅሷል ይላል የማኅበረ ቅዱሳን መረጃ። ይሄን በሰማንበት ወዲያውኑ ደግሞ ያንኑ ህዛውኑ ሐዘን ሳንወጣ ደግሞ ወዲያው በ17 ደግሞ ሁለተኛ ሳዛይ እልቂት ደግሞ ሰማነ። በምስራቅ አርሲ ዞን የኦርቶዶክሳውያን መታረጃ ቄራ በሆነችው በሸርካ ወረዳ በሄላ ዘንባባ ቀበሌ በዘንባባ አርሴማ በትናንትናው ዕለት በቀን 17 2018 በዘንባባ አርሴማ ምሽት 4 ሰዓት በኦነግ ብልጽግና መንግስት የሚደገፈው ራሱን የኦሮሚያ እስላማዊ መንግስት ወይም ኢስላሚክ ስቴት ኦፍ ኦሮሚያ ብሎ የሚጠራው ጂሃዲስት ቡድን ኦርቶዶክሳውያንን ከቤት አውጥቶ በአሰቃቂ ሁኔታ የረሸነ ሲሆን 4ቱን ደግሞ አግቶ ወስዷቸዋል። በግፍ የተረሸኑትኝ ማሙሽ ደርቤ ዕድሜው 30፣ ትዕግስት ጅማ ዕድሜ 50፣ ግዛው ከተማ ዕድሜ 40 ሲሆኑ ታግተው የተወሰዱት ኦርቶዶክሳውያን ደግሞ አስታጥቄ ደርቤ፣ ከተማ ተክሉ፣ በኃይሉ አበባየሁና ሲሳይ ከተማ ይባላሉ። በግፍ የተረሸኑት በትናንትናው ዕለት በ18 2018 በዘንባባ አርሴማ ቤተክርስቲያን ሥርዓተ ቀብራቸው ተፈጽሟል። አግተው የወሰዷቸውንም ሊገሏቸው እንደሚችሉ መረጃዎች እየወጡ ነው። ኦርቶዶክሳውያን ሆይ ምን ይሻለናል? እንዲህ ተራችንን እየጠበቅን እንለቅ ወይስ በማህበር ቁመን ዋጋ ከፍለን ሙተን እንዲሁ ራሳችንን እናስጠብቅ? ይላል ወንድማችን ኢዮሳፍጥ ጌታቸው። በነገራችን ላይ በኦርቶዶክሳውያን ላይ ጭፍጨፋው ተጠናክሮ ቀጥሏል። እንግዲህ በሚያሳዝን ሁኔታ በሰሞን አይታችኋል። ቅዱስ ሲኖዶስ ተሰብስቦ ነበረ።
እንዲህ አይነት የካህናትን እልቂት ግን አንድም አጀንዳ አላረገው። እንደሰማችሁት ማይረባ ኩታንኩት ነው ተቀርቦ የነበረው አጀንዳ። አሁን እረኞች ስለከዱን ነው እየተበላን ያለ ነው፣ እያለቅን ያለ ነው። እኔ እንደውም መምህር ፈንታሁን ዋቄ ጻፏትና አንድ ጽሑፍ ልጨምርላችሁ። እረኞች የከዱት በግ ምን ያድርግ ይላል። የአብይ አህመድ መዋቅር ኦርቶዶክሳውያንን ከኦሮሚያ ማጽዳት ቀጥሏል። ሲኖዶስ አባላት ለልጆቻችሁ እልቂት ደስታ የሚሰማችሁ እስከሚመስል ድረስ ጉዳዩ አጀንዳችሁ አይደለም። እልቂት የሚካሄድበት ሀገረ ስብከት ሊቀ ጳጳስ አዲስ አበባና አሜሪካ ይንሸራሸራሉ። የማይረባና ከሰው ልጅ ደህንነትና አሁን ከምንገኝበት ሁኔታ ጋርም የማይገናኘውን እንቶ ፈንቶ አጀንዳ ሲያሹ ከርመው በመጨረሻ መናፈሻ በመጎብኘትና ገዳይ ወርቅ በመሸለም ገዳይ መንግስት በማወደስ ያጠናቀቃሉ። የቤተ ክርስቲያን ሚዲያ የማይታወቁ ሰዎች ብሎ ገዳዮችን በስም እንዳይጠራ በሚዲያ ኃላፊዎቹ መመሪያ ተቀብሏል። ክርስቲያን ሆይ አባት የሚባል ለእረኛነት የሚበቃ አይታይም። እንደ ክርስቶስ ወይም በጎቹ ፊት የሚሄድም የለም። ባሪያነቱ ወደ ሰማዕትነት የሚያመራ ሳይሆን በአድርባይነት፣ በዘረኝነት፣ በድሎት አሳዳጅነት፣ በፍቅረ ንዋይ የነደደ ብቻ ነው ዛሬ ያለው። አስገዳዩን ብፁዕ ብሎ የሚሾም ሲኖዶስ እንዳያዘናጋ ንቃና መላ ፈልግ ይላሉ መምህር ፈንታሁን ዋቄ። እውነታው ይሄ ነው። ይሄን ማድረግ ካልቻልን ዋጋ እንከፍላለን ነው ባጭሩ፣ ዋጋ እንከፍላለን። እኔ እንደውም አንድም እንዲሚል አለ እንግዲህ በኦሮሚያ ኦርቶዶክሳውያን ጭፍጨፋ ቀጥሏል። በገድለ ዮሐንስ የካናዳ ሀገረ ስብከት ለማንኛውም ሊቀ ጳጳስ ሲሰጥ፣ በምስራቅ ጎጃም ሀገረ ስብከት በበጀት በመንፈሳዊ በዓል አከባበር፣ በጉዞ ማህበራት ጉዳይ፣ በኮሪደር ልማትና በአባይ በህዳሴ ግድብ መጠናቀቅ ላይ አጀንዳ ይዞ ሲነጋገር የከረመው የኢትዮጵያው ቅዱስ ሲኖዶስ ስብሰባውን ጨርሶ ትናንት መግለጫ በሰጠ ማግስት አብይ አህመድም ቀይ ባህር ዘምታለሁ ወደብ አሰብንም አመጣለሁ ባለማግስት በኦሮሚያ ክልል በምስራቅ አርሲ ዞን በሸርካ ወረዳ በትናንትናው ዕለት ሰኞ ጥቅምት 18 2000 ምሽት 4 ሰዓት አካባቢ ልዩ ቦታው ቅድም እንዳልኳችሁ በዘንባባ አርሴማ ኦርቶዶክሳውያን ተጨፍጭፈዋል፣ ታርደዋል። ሰሞኑን በደብረ ወገግ አሰቦት ቅድስት ሥላሴ ገዳምም ገሚሱን አርደው ገሚሱን አግተው በሚሊዮን የሚቆጠር ብር እየጠየቁ መሆናቸው የተነገረ ሲሆን የእነ አቡነ ሳዊሮስ ቤተ ክህነት የመንግስታቸውን ገጽታ ስለሚያበላሽ ዜናው እንዳይነገር ጫና ሲፈጥሩ እንደነበርም ተሰምቷል። በአርሲው ጭፍጨፋ ላይም ጨፍጫፊዎቹን ከየቤታቸው በማውጣት ጭፍጨፊዎቹ ከየቤታ በአደባባይ የረሸኗቸው ሲሆን ረሸናውን የፈጸሙትም በሆዴዱ ኦነግ ብልጽግና መዋቅር የሚደገፉና ራሳቸውን የኦሮሞ እስላማዊ መንግስት ብለው የሚጦሩ ኃይሎች መሆናቸው ተገልጿል። እስካሁን ከተጨፈጨፉት ኦርቶዶክሳውያን ቅድም እንደነገርኳችሁ እስካሁን የሶስቱ ስም ተገንቷል። ታግተው የተወሰዱትንም ቅድም አራቱን ከጃሃዱ ሙፍቲ ሞት በኋላ ሀጂ ሙፍቲ ሞት በኋላ በኃይለኛ ድቀት የገጠመው መንግስታዊ የውሃብይ እስላም ቡድን ከዚህ የበለጠ የማስደንገጥ ተግባራትን ሊፈጽም እንደሚችል እየተነገረ ነው። ሰሞኑ በሰሜን ሸዋ መራቤቴ አካባቢ ከፋኖ ጋር ይፋለም ዘንድ የላኩት ባህር ኃይል አየር ወለድና ሪፐብሊካን የተባሉት ያገዛዙ ወታደሮች አይሆኑ ሆነው መደምሰሳቸው ብስጭት የፈጠረበት አገዛዙ ከዚህ የባሰም ጭፍጨፋ በኦርቶዶክሳውያን ላይ ሊፈጽም እንደሚችል ስለሚገመት ኦርቶዶክሳውያን ከኦሮሚያ ቤተ ክህነቱ ከአቡነ ሳዊሮስ አስተዳደር ምንም አይነት ተስፋ ሳይጠብቅ ራሱ ለመከላከል ቢሞክር መልካም ነው ውሏል። ወንድማችን ዘመድኮንም ሰሞኑን በብዙ መልኩ ኪሳራ ላይ የወደቀው አገዛዝ እንደ ሩዋንዳ ያለ የጅምላ ጭፍጨፋ ሊፈጽም ስለሚችል አሁንም ህዝቡ ራሱን ለመከላከል እንደ ሁልጊዜው ይዘጋጅ እንጂ ሌላ ምን ይባላል? በአሁኑ ጊዜ በኢትዮጵያ ርካሹ የአማራ ነገድና ኦርቶዶክሳውያን እንደሆኑ ሊታወቅ ይገባል። የሀገሪቱ ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ ክፍል በሙሉ ጽንፈኛ የውሃቢ ሙስሊምና አክራሪ ጸረ ኦርቶዶክስ ኃይላት ስብስብ መሆናቸው ይታወቃል። እናም ኦርቶዶክሳውያኑ እንደ ዜጋ ተቆጥረው ህጋዊ ከለላና ጥበቃ የሚደረግላቸው መንግስት እንደሌለ አውቀው እንደ ኢራቅ ክርስቲያኖች ራሳቸውን አደራጅተው ከፈጽሞ መጥፋት ራሳቸው እንዲታደጉም እንመክራለን። የሚሰማም የሚታደግም ሲጠፋ እንዴት ይጨንቃል። በማርያም ብዕር አይታዘዝም፣ እጅም አይታዘዝም፣ ጣትም አይንቀሳሰስም፣ ዝም ብሎ መፍዘዝ ብሏል ወንድማችን። እኔም እንደዛ ነው የሆነው። እንዲህ መረጃዎችንን እንደውም መምህር ፈንታሁን ዋቄ እንዲህ ይላሉ። ወንድማዊ ጥያቄ ነው። ዘመናችን ዘመነ ሰማዕታት መሆኑ አከራካሪ ጉዳይ አይደለም። ለዚህ ኦርቶዶክሳውያን ታርጌት ተደርገው መሞት፣ መፈናቀል፣ መሰደድ ከጀመሩ 7 ዓመት ተቆጥሯል። ስለዚህ አሁን መፍትሄው ከቤተ ክርስቲያንም ከመንግስትም አይደለም። መፍትሄው ኦርቶዶክሳውያን በአንድነት ተነስተን ማስቆም ብቻ ነው። ለዚህ ደግሞ ሁሉም በጋራ ሊረባረብ ይገባል። በአንድነት ልንነሳ ይገባል። በዚህ ጉዳይ ተከታታይ መረጃዎችን ሰሞኑን እሰራለሁኝ። ሁላችሁንም ወዳችኋለሁ። መረጃውን ባካችሁ ለሌላ አጋሩ። ላይክ፣ ሼር፣ አዳዲሶች ሳብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ሰላም ሁኑልኝ።
የተወደዳችሁ ድና ኩራት ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ።